ግለጡት እንጂ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ መግለጥ አለመተባበር ያስፈልጋል ማለት ነው ምንም አይነት ስያሜና ርዕስ ይሰጠው በምድር ላይ መንፈሳዊ የሆነውን ዓለም ወክሎ መጽሐፍ ቅዱስን መነሻ አድርጎ ወይም መድረሻው አድርጎ የሚዋሽ ውሸት እግዚአብሔር አይከብርበትም የጨለማው ስራ ነው የተገለጠ የጨለማ ስራ ነው ስለዚህ ከጨለማው ስራ ጋር ምን አትበሉ አትተባበሩ ይልቁን ግለጥሶ መግለጥ ያስፈልጋል ማለት ነው ካልተባበርክ ታጋልጠዋለህ ማለት ነው እኔ እየሰራው ያለሁት ምንድነው የማጋለጥ ስራ ነው ማለት ነው አልተባበርም እገልጠዋለሁ ይሄ በኤፌሶን ምዕራፍ 5 ላይ ሐዋርያው ጳውሎስ የሚናገረው ቃል ነው ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ የሚለው ማለት ነው ከኔ ጋራ ኦኬ ቪዲዮውን አሳያችኋለሁ ራሴን ጉዳይና ከዛ ቀጥሎ ደግሞ የሰውየውን ደግሞ እናሳያችኋለን ማለት ነው እስቲ ሼር አድርጉት ላይክ አድርጉ ኮሜንት አድርጉ ለዩቲዩብ ቻናሉ አዲስ የሆናችሁ እንግዳ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ እንደዚሁም ደግሞ በፌስቡክ እና በሌሎችም በቲክቶክም ፕላትፎርም ላይ የምትከታተሉ ወገኖች እናንተ ደግሞ ፎሎ ማድረግ ላይክ ማድረግ ፔጁን አይረሳ ኮፒ ሊንክ ሼር አድርጉ ታብ አድርጉ እሺ ወደ ቪዲዮ ልውሰዳችሁ በጣም የሚገርም ነው የጠፉት ስላሴ ተገኝተዋል አረደሙ የት እንደገባ ሳይታወቅ ተሰውሮ የነበረው የቀለበት ስላሴ ጽላት በእምነቱ ተከታዮች ዘንድ ከፍተኛ ቁጣንና ሐዘን ፈጥሮ ሰንብቷል የደቡብ ወሎ ዞን ፖሊስ ጽላቱን መጥፋት ተከትሎ መረጃው ከደረሰው ጊዜ ጀምሮ እልህ አስጨራሽ ክትትሎችን ሲያደርግ ቆይቷል ተሳክቶለት ይሆን ይህንን ተመለከተ አንድ መሰናዶ ይኖረናል እንድትከታተሉት በአክብሮት ጋብዘናል ፈለታ እኔ ለካህኑ ወጥ ሰርቼ ተፈኛሁበት ቦታ ስላሴ ጠፍቱን ድንግጥ ብዬ ስንጥቅ ብዬ ነበር ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት በሚባለው ወንዝ ተገነባ በስልክ በሰማ ጊዜ ደስታ ስንጥቅ አድርጎ እንደ ማርያም መቀነት አብለጨለጨብኝ የዛ ጊዜ ወደ ኋላ እንግዲህ ገና ታሰምቼ ደስታዬን በጣም አበረክታለሁ ይህ እልልታና ደስታ በደቡብ ወሎ ዞን ከላላ ወረዳ ከአንድ ዓመት በፊት የቀለበት ስላሴ ጽላት መሰረቅ ጋር ተያይዞ ከብዙ ውጣ ውረድ በኋላ በደቡብ ወሎ ፖሊስ ብርቱ ጥረት የጽላቱ መገኘትን ተከትሎ የምዕመናኑ ስሜት የተገለጸበት ነበር። ቀለበት ስላሴ የሚባል ቤተክርስቲያን ጽላት ይጠፋል። እሱ ከጠፋ በኋላ ህዝቡ አካባቢ ላይና በጸጥታ መዋቅሩ የነበረው ግንኙነት እጅግ በጣም ይሻከረበት ተጠርጣሪዎቹም ለመያዝ እስካልያዝን ድረስ እና ጽላቱ የተደበቀበትን ቦታ እስካላገኘን ድረስ እዛ አካባቢ ላይ የጸጥታ ስራ ለመስራት የማይታሰብበት ደረጃ ላይ የደረስንበትና ህዝቡና የጸጥታ መዋቅሩ በተለየ ፖሊስ መዋቅራችን ሆድና ጀርባ የሆኑበት የተለያዩበት ሁኔታ ነበር የነበረው የህዝብን ስሜት ከሚነኩ ወንጀሎች መካከል የማህበረሰቡ የእምነትና የባህል ትሩፋቶች ላይ የሚፈጸሙ ወንጀሎች ተጠቃሽ ናቸው። በደቡብ ወሎ ዞን ከላላ ወረዳ ቀለበት ስላሴ ከአንድ ዓመት በፊት የት እንደገባ ሳይታወቅ ጽላቱ ጠፋም። ከ50ና ከ60 ዓመት በላይ ዕድሜን ያስቆጠረው የቀለበት ስላሴ ጽላት የአካባቢው ኦርቶዶክስ እምነት ተከታዮች ለጭንቀታቸው መጽናናት መንፈሳዊ ሕይወታቸው እምነትና ኦኬ ስፍራው ቀለበት ስላሴ በጣም አስደናቂ ነው።
በመጀመሪያ ደረጃ ያው እኛ ከፖሊስ ጋር ሰላም ነን። ኦኬ ፖሊስ ጠፋ የተባለን እቃ ምንም አይነት እቃ ይሁን የማስገኘት እና ፈልጎ ወንጀለኛን የመያዝ ምን አለበት ኃላፊነትና ግዴታ አለበት። ኦኬ የቀለበት ስላሴም ይሁን የቀለበት ስላሴም አይሁን የቀለበት ማርያምም ትሁን ምንም ይሁን ፖሊስ ንብረት ጠፋብኝ ካለ አንድ ሰው ከማህበረሰቡ ጋር ተነጋግሮ ህጉ በሚፈቅድለት አካሄድ ያ የጠፋውን ፈልጎ የማግኘት ኃላፊነት አለበት። ኦኬ አሁን ጉዳዩ በፖሊስ የተገኘው ጠፍቶ የተገኘው የስላሴ ጉዳይ ነው። እኛም ያነጋግረን የፖሊስ አይደለም። ፖሊስ ስራውን የሰራው እንደውም ሊመሰገን ይገባል። በጣም በጣም ትልቅ ስራ። ኦኬ የጠፋን ነገር ፈልጎ ማግኘት። እነዚህ ሰዎች ግን የሚጠፋባቸው እቃ ምን አይነት ነው የሚለው ነው የሚያነጋግረን እኛን። ይሄ በየጊዜው እየጠፋ ፖሊስ ረፍት የሚያሳጣ እቃ እሱ ነው። አሁን ይኸውልህ ልንነጋገርበት የሚገባን ጉዳይ እሱ። ደቡብ ወሎም ጎንደርም ጎጃምም አዲስ አበባም ደቡብም ሰሜንም ምስራቅም ምዕራብም ላይ እየጠፋ የሚያስቸግረው ነገር አሁን የዚህን መጨረሻ ታዩታላችሁ። አንድ ሰው ቤት ነው የተገኘው ነው የሚለው ታሪኩን ትሰሙታላችሁ። አሰማችኋለሁ። ጨርሳችሁ እንድትሰሙት ነው ማደርገው። ይሄ አሁን እስከ ግማሽ መተናል። ከዛ በኋላ ያለውን ደግሞ ትሰሙታላችሁ። ይሄ ሰውዬ ይሄ እዚህ ጋር አሁን የምታዩት ቆይታ አለ። ይሄ ሰውዬ ግን ይሄን ሰውዬ የት ነው ማቀው? ይህን ሰውዬ የሆነ ቦታ ትዝ ይለኛል። አረዱኝ ያለው ሰውዬ አይደል እንዴ? ቆይ መጀመሪያ በጀርባዬ በኩል አረዱኝ፣ ሞትኩባቸው፣ ስሞትባቸው ወደ ልጄ ደግሞ ሄዱ እያለ አንድ ሰሞን ቫይራል የሆነው ሰውዬ እሱ አይደለም ወይ? አስታወሳችሁት? በጀርባ ያረዱኝ ያለው እንትኑ ቪዲዮ ካለ እንትን እላለሁኝ። በጣም እኔ የሚገርም በቃ እኔ መጀመሪያ ሳይሆን ሰውዬ እሱ ነው ትዝ ያለኝ። አሁን የሚናገረውን ስሙት አንዴ። ራሱ ሰውየው የሚናገረውን ስማው። ሞትኩባቸው፣ ስሞትባቸው በቆንጨራ። ይህ በጣም ፌመስ ሰው ነው። እንዲህ አይነት ኢንተርቪው ላይ አታጣውም። አታጣ ማርያም አሉ ፈልጋ ይህን ሰውዬ አታጣው። የሆነ ኢንተርቪው ላይ ይመጣል። በጣም ፌመስ ነው። ይህ ሰውዬ ራሱ መፈለግ አለበት። ዛሬ በሳቅ ሊጨርሱን ነው። በቃ ገና ሳልጀምረው ነው። ስሙት። ቆይ አንድ የሚለውን ነገር እንስሙ። ጠፋለታ እኔ ለካህኑ ወጥ ሰርቼ ተተኛሁበት ቦታ ስላሴ ጠፍቱል ድንግጥ ብዬ ስንጥቅ ብዬ ነበር። ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት የራሱ ውሸት ነው። ስንጥቅ ብዬ ነው የሚለው እኮ ድንግጥ ብዬ ስንጥቅ ብዬ። ባለፈውም ቆረጡኝ ነው ያለው። አንገቱ ተቆርጦ ቆሞ የሚያወራ ሰው ያየ ነው ኢትዮጵያ ውስጥ ነው።
ተሰንጥቆ አሁን የቱ ጋር ነው የተሰነጠቀው? እሺ እንዴ ኧረ ምን አይነት ቃል አጋኖ እንኳን እንትን አለው መጠን አለው እንዴ። ተሰነጠቅኩኝ ተሰንጥቆ መጣ። ጠፋለታ እኔ ለካህኑ ወጥ ሰርቼ ተተኛሁበት ቦታ እንዴ ለካህኑ ወጥ ሰርቼ ይላል። ወጥም ይሰራል፣ እርሻ ያርሳል። ይህ ሰውዬ ብዙ ነው ወይ? ስንት ነው ሰውዬው? ስንት ሰውዬ ነው? አመለኛ ሰው ነው። ስላሴ ጠፍቱን ድንግጥ ብዬ ስንጥቅ ብዬ ነበር። ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት በሚባለው ወንዝ ተገነባ። በስልክ በሰማ ጊዜ ደስታ ስንጥቅ አድርጎኝ እንደ ማርያም መቀነት አብለጨለጨብኝ። የዛ ጊዜ ወደ ኋላ እንግዲህ ገና ሰምቼ ደስታዬን ብራጥ አረ ጉድ ነው። ደስታ ሰነጠቀኝ አላለም መልሶ። ሐዘን ይሰነጥቀዋል፣ ደስታ ይሰነጥቀዋል። ይህ ሰውዬ ቆይ ተሰንጥቆ አልቅም ወይ? አረ ሆዴን ስላሴ ጠፉ አሉኝ አለ። ስላሴ ጠፉ ሲሉኝ ስንጥቅ አልኳል። ከዛ ግንባታ ስራ ላይ ከውጥ ወጣ ወደ ግንባታ ሄዶ ግንባታ ደግሞ ላይ ያለ ተገኙ ስላሴ አሉኝ። ያኔ ስንጥቅ አልኳል። መጀመሪያ ማጅራቱን አረዱት፣ ቆሞ ያወራል። ከዛ ተሰነጠቀ፣ ቆሞ አሁንም ተሰንጥቆ እያወራ ነው። እነዚህ ሰዎች ባይኖሩ ኑሮ እንዴት ይገፋ ነበረ? ቅዱሳን ወገኖቼ ወይ 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 ትዝ አላችሁ የሰውዬ በገዛ ቆንጨራ ያለ። አረ የት እንሂድ ባካችሁ? ወይ በኢየሱስ እዴ ብዙ ሰው ሳይሆን አይቀርም የሰውዬ ብዙ ሰው ነው። ብዙ ነህ ብዙ ነህ። በአካል ብናገኘው ጥሩ ነው ይህን ሰውዬ። ወይ ተአምር ደግሞ ይችላል። አንተ በቃ ይችልበታል። ምንድን ነው የሚለው? እንደ ማርያም መቀነት አብለጨለጨብኝ አለ። ስማ ውስጥ ጠፋለታ እኔ ለካህኑ ወጥ ሰርቼ ተተኛሁበት ቦታ ስላሴ ጠፍቱን ድንግጥ ብዬ ስንጥቅ ብዬ ነበር። ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት በሚባለው ወንዝ ተገነባ። በስልክ በሰማ ጊዜ ደስታ ስንጥቅ አድርጎኝ እንደ ማርያም መቀነት አብለጨለጨብኝ። የዛ ጊዜ ወደ ኋላ እንግዲህ ገና ሰምቼ ደስታዬን በጣም አበረክታለሁ። አብለጨለጨብኛል አለ። ከዚህ በፊት ፋሚሊ ነው የሚመስለው፣ የመቀነት ፋሚሊ። ይህንን እየሰማ ካልሳክ ምንም ልረዳህ አልችልም። በዚህ በተወደደ ሳቅ ዝም ብለህ ግንባርህን ክራር አድርገህ ከተቀመጥክ ምን ልረዳ ይችላል ወንድሜ? ይሄ ካላሳቅ በቃ ይኸው እኔ ይሄ ህዝብ ነው የተሰበሰቡ። ስላሴ ጠፍተው በፖሊስ ተገኙ ይላል ወጥ ፖሊስ። ይህ እልልታና ደስታ በደቡብ ወሎ ዞን ከላላ ወረዳ ከአንድ ዓመት በፊት የቀለበት ስላሴ ጽላት መሰረቅ ጋር ተያይዞ ከብዙ ውጣ ውረድ በኋላ በደቡብ ወሎ ፖሊስ
ብርቱ ጥረት የጽላቱ መገኘትን ተከትሎ የምዕመናኑ ስሜት የተገለጸበት ነበር። ቀለበት ሥላሴ እንግዲህ ወርቅ ይኖረዋል ብለው ነው የሰረቁት። ቢፈልጉ ወርቅ የለውም። የወርቁ ጠፍቶ አይገኝም። ባለፈው አሁን አሳየዋችሁ። የወለጋ ወርቅ በወለጋ ወርቅ የተሰራው የወለጋ ወርቅ የተሰራ በወለጋ ወርቅ የተሰራው ታቦት ጠፋ የተባለው ይኸው ደብዛው የለም። ወርቅ አለዋ። የሚጠቅመው ወርቁ ነው። ወርቁ ከጠፋ አይገኝም። እንጨት ይገኛል። የቀረሮና የዋርካ እንጨት ከሆነ ዋንዛ ይገኛል እሱ። አሁን ይሄ የተገኘው አንድ ባለጸጋ ቤት ነው። ሰውየው ሀብቱን ለመጨመር ምን አድርግ እንደተባለ አይታወቅም። ያ ጽላት ተፈትሾ የተገኘው አንድ ሀብታም ሰውዬ ቤት ነው። ድግምቱን በደንብ ጨመር አድርገን ሀብታም እናደርግልሃለን ብለውት ነው መሰለኝ እሱ ቤት ነው የተገኘው። ኦኬ። ህዝቡ ግን በጣም ያሳዝናል። መቼም እነዚህ ሰዎች ቢያስቁንም ህዝቡ ግን ያሳዝናል። በቃ እሺ፣ በረሰቡ የእምነትና የባህል ትሩፋቶች ላይ ሥላሴ ከአንድ ዓመት በፊት የት እንደገባ ሳይታወቅ ጽላቱ ጠፋም። ከ50ና ከ60 ዓመት በላይ ዕድሜን ያስቆጠረው የቀለበት ሥላሴ ጽላት የአካባቢው የኦርቶዶክስ እምነት ተከታዮች ለጭንቀታቸው መጽናናት፣ ለመንፈሳዊ ሕይወታቸው እምነትና ጽናትን የሚያገኙበት፣ ፈጣሪያቸውን የሚማጸኑበት ጽላት ወንጀል ድርጊቱም ለመሆኑም ወንጀሉ ኦኬ። ወደ እንትኑ ገፋ ላድርገው ሐሳቡን። ተሽከርካሪ ከአንድ ስፍራ ወደ አንድ ስፍራ እየተጓዘ ሳለ ድንገት ጽላቱን የያዘው ተሽከርካሪ ተገልብጦ ሕይወት ጠፋ፣ ነፍስ አለፈም። እንደገና ጽላቱን መልሰው ከአስከሬን ጋር መልሰው ከተማ ውስጥ ያስገቡታል። ከሟች አስከሬኖች ጋር መልሰው ያስገቡታል የተረፉት ሰዎች። ይሄ መረጃ ይመጣል። ከዛ በኋላ ጽላቱ ወደ አዲስ አበባ እንዳልሄደ፣ ወደ ተለያየ ቦታ ሄዶ እንዳልተሸጠ፣ መኪና መገልበጡን፣ ሰው ከ10 ሰው ያላነሰ እንደሞተ መረጃው ስላለን ይሄ ነገር ትክክለኛ መረጃ ነው የሚል ነገር ይዘን የበለጠ ስራችንን አጠናክረን መግባት እንዳለብንና በተለይ የመረጃ ስራችንን አጠናክረን ተቀመሩና እየተተነተኑ ጽላቱን ለማግኘት ፍለጋው ቀጠለም። ፖሊስ አሁን አንድ ፍንጭ አገኘው ይላል። ጽላቱ ተቀምጦበታል የተባለው ሰው ጭራሽ የማይጠረጠር በልማቱ ከፍተኛ ስራ የሚሰራ ከፍተኛ ባለሀብት፣ ኢኮኖሚካል አቅሙ በጣም ጠንካራ የሆነ ሰው ነው። እዚህ ቤት ውስጥ ይሄ ጽላት ይኖራል ብሎ ለማለት በጣም ያስቸግር ነበር። ፈታኝ የሆነው ስራ እሱ ነበር። ከዚህ ጋር ተያይዞ የዚህን ቤት መፈተሽ በራሱ ካላገኘው ኪሳራው በጣም ከባድ ነበር። ስለዚህ መጨረሻ ላይ የህጋዊ ፕሮሰሱን ካለቀ በኋላ የሰውየው ቤት እንዲፈተሽ ነው የተደረገው። ሲፈተሽ ጽላቱ ተገኘ። ጽላቱ በሚገኝበት ሰዓት ላይ በከተማው ላይ የነበረው የህዝቡ ስሜት ጽላቱ የተገኘው ማን ቤት ነው? አንድ ባለጸጋ ሰው ቤት። በነገራችን ላይ የሀብት ድግምት የሚሰራባቸው ነገሮች አንዱ ጽላት የሚባለው ነገር ነው። ይሄ የሚሸከሙት ነገር ነው። ታቦት የሚባለው ነገር የባለጠጎች ቤት ውስጥ አለ፣ የባለስልጣኖች ቤት ውስጥ አለ። በነገራችን ላይ ከዚህም በፊት በተደጋጋሚ ነግሬያችኋለሁ። በነፍስ ወከፍ ጭምር አስቀርጸው የሚይዙ ኃይለኛ ድግምት፣ ደም ፈሶ በሚሰራ ድግምት ምሳሃበ ነዋይ፣ ይሄ ነዋይ የሚሰበስብ እንደ ማግኔት ማለት ነው። እንደ አይነት ድግምት ተሰርቶባቸው ለሰላቢና ለምሳሃበ ነዋይ አገልግሎት የሚውሉ ጽላቶች አሉ። ኦኬ። ራሱ ደግሞ በየስፍራው ለምሳሌ የቁልቢን ከዚህ በፊት ነግሬያቸዋለሁ። የቁልቢ ገብርኤል የሚባለው ቦታ ላይ ያለው ምሳሃበ ነዋይ የሚባል ድግምት የተደገመበት ነው። ይሄ በግልጽ በቤተ ክህነት ደረጃ የሚታወቅ ነው። ባይዞ ራሱ ይሄ ድግምቱ ሰዎች እያተለተለ ከአራቱም አቅጣጫ የሚያመጣ ስለት ሰሚ ነው ተብሎ ለሚጠራው
ታቦት ግብር ይዘው እንዲመጡ የከብት፣ የገንዘብ፣ የወርቅ፣ የብር፣ የአልማዝ ምናምን በጉድጓድ ውስጥ ይሄ ስለት የሚባለው ነገር ተጠቅጥቆ በኢህአዲግ ዘመን ትዝ ይለኛል እኩል ነበር የሚካፈሉት። ይቆጥራሉ ባለስልጣናቶቹ አብረው ሄዶ ነው የሚቆጥሩት። ኦኬ እዛም ቦታ ላይ የካራማና አውሊያ ያለበት ሰው መሬት ነበር ያ ስፍራ። አውሊያ ካራማ ያለበት የጠንቋይ ቤት የነበረበት ነው። አሁን ቁልቢ ገብርኤል አለ የሚባልበት ቦታ። ይሄ ትክክለኛ ታሪኩን ነው የምነግራችሁ። ኦኬ ትክክለኛ ታሪኩን ነው የምነግራችሁ እና የተገናኘ ነው። ስለዚህ ከሀብት ስብሰባ ጋር በተገናኘ ድግምት ይደገምበታል። ለምሳሌ አንድ ጳጳስ 15 ጽላት ለእስላም ጠንቋይ፣ ሙስሊም ነው ሰውየው፣ ጠንቋይ ነው፣ ለሱ ሰጥተው ሰው እንዲገደልላቸው ይሄ የጥላ ወጊ አሰራር ነፍስ የሚያጠፋ መንፈስ ግምት ማለት ነው። እሱን ያሰሩት ጳጳስ ምንድነው የሰጡት? ለጠንቋዩ ጽላት ነው የሰጡት። ተመልሳችሁ ፕሮግራሙን እንድትከታተሉ ቪዲዮ እንድታዩ ጋብዛችኋለሁ። በድምፅ የተቀዳው የሰውየው አቡነ እንድሪያስ የሚባሉት የሲኖዶስ ዋና አባል የሊቃውንት ጉባኤ ሰብሳቢ የሚባሉት በ15 ጽላት ድግምት አስደግመዋል። በከነ ነፍሱ ቤተ ክህነት ግቢ ውስጥ አስቀብረዋል። እንዲሞቱ የሚፈልጓቸውን ጳጳሳት ማነው ፓትርያርክ ፎቶ እያቃጠሉ የተደገመ ድግምት አለ። ከዛ በኋላ ነው ሰውየውም ሞቱ የተባለው፣ አቡነ ጳውሎስ ሞቱ የተባለው። ኦኬ ይሄ አደገኛ የአጋንንት አሰራር የድግምት አሰራር የሚሰራበት ነገር አንዱ እና ዋነኛው ጽላት የሚሉት ነገር ነው። ይሄ ጠፋ ተገኘ የሚባል ምን ያህል የረቀቀ የአጋንንት አሰራር እንዳለ ምድሪቱ ላይ እንድታውቁ ፈልጋለሁ። ለምን ሀብታም ቤት ተገኘ የሚለውን እንድታስቡት። ሌላው ሊትራሊ ወርቅ ከሆነ አይገኝም። ወርቅ ከሆነ ጽላቱ አይገኝም። በቃ ምንም በህልምህ እንኳን አታገኝም። በቃ ይጠፋል። ወርቁን ይጠቀሙበታል ማለት ነው። አሁን ለሱ ምስክሬ ሰሞኑን ያቀረብኩት ከወለጋ የጠፋው ታቦት፣ በወርቅ የተሰራው ታቦት የለም። ጠፋ ተባለ እንጂ ተገኘ ሲባል አትሰማም። በቃ ይሄ ሪያሊቲ ነው። እያየኸው ነው እንግዲህ እየሰማህ ነው። ኦኬ የእንጨት ከሆነ ይገኛል። በሙዝ በኮባ ቅጠል ተጠቅልሎ መርካቶ ላይ የተገኙ እዚህ አራዳ ጊዮርጊስ አካባቢ የተገኙ በፖሊስ ፕሮግራም እንደዚሁ የቀረቡ በጣም ብዙ አሉ። በጣም ይሄ ምንን ያሳይሃል? አንደኛ ለጥንቆላ የሚውል እሱ እንደሆነ፣ ከእንደገና ደግሞ የወርቅ ከሆነ እንደሚወሰድና እንደሚጠፋ፣ የእንጨት ከሆነ ግን እንደሚገኝ ይሄ በደንብ ያሳያል ማለት። ሌላው ህዝባችን ያለበት ሁኔታ ስላሴ ጠፋ ብሎ የሚል ህዝብ ነው። የሙሴን ጽላት ስትመለከት የሙሴ ታቦት እንግዲህ ወደ አዛጦን ምድር ወርዷል። ወደ ፍልስጤማውያን ምድር ወርዷል። በምርኮ ነው የሄደው። መጽሐፍ ቅዱስ እንደሚናገረው በምርኮ ነው። አንደኛ ሳሙኤልን ስናነብ በምርኮ ነው የሄደው። መለስ ድል አድርጎ ሲመለስ ታያለ። ታቦቱ የእግዚአብሔር ክብር ስለነበረበት እግዚአብሔር ለሙሴ የሰጠው ኦሪጂናሉ ታቦት አሁን ኢትዮጵያ ውስጥ እንደሚቀለድበት አይደለም። በጣም የከበረ ነገር ነው። በነገራችን ላይ እግዚአብሔር በሁለቱ ኪሩቤሎች መካከል ሆኖ ድምፁን ያሰማው የነበረ ታቦት ነው። የከበረ ነው። በውስጡ ደግሞ የለመለመ የአሮን በትርና መና ሲበሉት የነበረው መና፣ እንደዚሁም ደግሞ ሁለቱ የድንጋይ ታብሌቶች ወይም ደግሞ ጽላቶቹ ነበሩ። በአንዱ በኩል 5 በአንዱ በኩል 5 ሕግ የተጻፈባቸው። ኦኬ ይሄው ኦሪጂናሉ ነው። የእግዚአብሔር የቃል ኪዳን ታቦት ተብሎ ነው የሚጠራው። በታወቀ መንገድ በተጻፈ የእግዚአብሔር ቃል ምስክርነት ድል አድርጎ ከፍልስጤም ምድር ተመልሶ ሲመጣ ታያል። ፖሊስም አጀብም በ2 ላሞች ላይ ያስቀመጡት ሰረገላውን፣ በሰረገላ ላይ ደግሞ ታቦቱን አስቀመጡ።
ቀጥታ ወደ እስራኤል ምድር ተመልሶ መጣ ድል አድርጎ። ኦኬ ተፈልጎ የሚገኝ በፖሊስ እርዳታና በጥቆማ ምናምን ተፈልጎ የሚገኝ አይደለም ኦሪጂናሉ ታቦት። ይሄ ልዩነቱን እንድታውቅ ያደርጋል ማለት ነው። ልዩነቱን እንድታውቅ ያደርጋል። እና ስላሴ ጠፉ ስላሴ ጠፉ ሲባል ተሰንጥቅ አልኳለ። ይሄ ሰውዬ በጣም ሲሰነጠቅ የኖረ ሲታረድ የኖረ ሰው እድሜው ረጅም እድሜው ረጅም ነው። ስናነሳው መጣ አለ። እሺ እስቲ እንቀጥለው እና ምን ሊሰራ ሀብታም ቤት ተገኘ? ይሄ ነው ሚስጥሩ። ይሄ ይሄንን አሰርቃ አምጥተ አድርግ እንጂ እንጨምራለን፣ ያንተን ሀብት ይጨመርልሃል ሊለው ይችላል። በቃ ጠንቋው ያመጣዋል በእጅ በእግር ብሎ አንዱ ቄስ አምጥቶ ሊሰጠው ሁሉ ይችላል። ይሄ ነው። ስለዚህ በዘመናት ያየነው በኢትዮጵያ ምድር ያየነው እንደዚህ አይነቱ ገጠመኝ እንደዚህ አይነቱ ተረት በጽላት በሚል ስም ለሰዎች የተነገረ ንግርት የአስማትና የሟርት አሰራር ምን ያህል የኢትዮጵያን ምድር እንደጎዳ የኢትዮጵያን ሕዝብ እንደጎዳ የሚታይ ነው የሚታወቅ ነው። ደግሞ ደም ሳያፈሱ አይገቡም። እነዚህ ጽላቶች ወጡ በተባለበት ዘመንና ጊዜ ሁሉ ደም ይፈሳል፣ ሰው ይሞታል። በየበዓላቱ የሚያልቀው ሕዝብ ለነሱ የሚገበር ግብር ነው። ከዛ ጀርባ ስላሉ ማለት ነው እንጂ እግዚአብሔር በአዲስ ኪዳን በእንጨትና በወርቅ ሰራለው አላል። እግዚአብሔር በልጁ በክርስቶስ ለፍጻሜው ተናገረን ይላል ዕብራውያን ምዕራፍ 1 ላይ ስትመለከቱ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። አሁን ለፍጻሜ የተናገረ በተገለጠው ልጁ በኩል የተናገረ እግዚአብሔር አብ ጨርሷል። የእግዚአብሔርን ዓላማና አጀንዳ የማዳኑን ሥራ በሚመለከት በልጁ በኩል ገልጦታል። ምስጢር ተገልጧል። በቃ ራሱ ክርስቶስ የእግዚአብሔር ምስጢር ነው ተብሎ የሚጠራው በብሉይ ኪዳን የነበሩ የጽላቱ አገልግሎት የታቦቱ የስርየት መክደኛው የዕጣን መሰዊያው የሚቃጠል መስዋዕት ማቅረቢያው ይሄ የሚታረዱት በጎች ፍየሎች ወይፈኖች የሚያሳዩት በርቀት የሚያሳዩት የኢየሱስን መገለጥና የኢየሱስን ስለ ኃጢአታችን መስዋዕት ሆኖ እኛን እንደሚያድነን እግዚአብሔር የቀጠረው ጊዜ ሲደርስ ልጁ እንደሚገለጥ እሱ እውነተኛ የእግዚአብሔር በግ ስለሆነ ዮሐንስ እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የጠራው ማን ነው? ኢየሱስን። ኢየሱስ እኛ መስዋዕት ሆኖ ተሰውቷል በመስቀል ላይ። ያን ደግሞ አብ ተቀብሎታል። ከዚህ በኋላ የድንኳኑ አገልግሎት በሙሴ ዘመን የነበረው አገልግሎት በሙሉ የለም። አሁን በቃ የለም። ምንም የሚፈስም ደም የለም። ምንም የምትሸከመው እንጨት የለም። ምንም ነገር የለም። አሁን የመንፈስ አገልግሎት ይባላል። የመንፈስ አገልግሎት እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ሊሰግዱለት ያስፈልጋል። ሃሌሉያ። የመንፈስ አሁን መንፈስ ቅዱስ እንኳን ሲወርድ አሁን በሐዋርያት ሥራ ምዕራፍ 2 ላይ የወረደው ሐዋርያቱ ዳግመኛ የተወለዱት በክርስቶስ ያመኑት ሐዋርያት ባሉበት በማርቆስ እናት በማርያም ቤት ውስጥ ነው እንጂ መንፈስ ቅዱስ መቅደስ ውስጥ አይደለም የወረደው። ባይዘይ ምክንያቱም ታይም ተቀይሯል፣ አሰራር ተቀይሯል። ኢየሱስ ነገሮችን ሁሉ ቀይሯቸዋል። መስዋዕት ተቀይሯል። የእግዚአብሔር የማዳን ሥራ ተቀይሯል። መስዋዕት ተተክቷል በክርስቶስ። ታቦቱ አንተ ሆነሃል። አሁን ሕያው ታቦት አንተ ነህ። የምትናገር የምትሰግድለት ለእግዚአብሔር ሕያው ታቦት አንተ ነህ። ሕያዋን ድንጋዮች የእግዚአብሔር ቤተ መቅደሶች የተባልነው እኛ ነን። ከዚህ በኋላ አሁን ከእንጨትና ከድንጋይ ጋር ከወርቅና ከብር ጋር የምትታገልበት ዘመን አይደለም። ወርቅም ብርም ካስፈለገ ነግደህ እንድታተርፍበት እንጂ የተጠፈጠፈ ወርቅ አሁን እግዚአብሔርን አይጠራውም። ወርቅ የሆነ የኢየሱስ ደም የሰዎችን ኃጢአት የሚያስወግድ የእግዚአብሔር ልጅ የኢየሱስ ደም ላንተ ፈሶልሃል። ይሄን ነው አሁን የእግዚአብሔርን መንፈስ የሚስበው የክርስቶስ ኢየሱስ መስዋዕትነት እንጂ አሁን ብርና ወርቅ
ወይም ደግሞ እንጨትና እንትን አይደለም። በብርና በወርቅ አይደለም፣ በክቡር የክርስቶስ ደም ተቀድሳችኋል፣ ተዋይታችኋል ነው የሚለው ጴጥሮስ በመልእክቱ ላይ። በክቡር የክርስቶስ ደም ይኸው። ስለዚህ አሁን የለም እንዲህ አይነት ይሄ ጽላት ተሸክሞ እንደዚህ ነው እንዲህ ማለት እሱ ማታለያ መንገድ ነው። ግን ሚስጥሩን ደግሞ ስትረዳው ከፍተኛ የተሰወረ ያጋንንት አሰራር የሚፈጸምበት ነው። ይሄ በጳጳሳቱ ተመለከት ነው። ለጠንቋይ ሰጥተው ሲደገምበትና ሲሟረትበት አየን። እንግዲህ ከዚህ በላይ ምን እናርግሽ? ምን እናርግ? ማን ይንገርህ? ስለዚህ በአንድ ሰውዬ ቤት ውስጥ ነው የተገኘው ይላል። እንግዲህ ይልሃል። እጅግ በጣም በሚገርም እሺ፣ በቀላሉ መቆጣጠር የምንችልበት ደረጃ ላይ ደርሰናል። ይሄ ነው እንግዲህ ቀለበት ስላሴ ታቦት የሚባለው ነው። አንከብክቦ ከሰውየው ቤት አወጡ ማለት። እሺ፣ ፖሊስ ባይፈልገው ይገኛል? አይገኝም። እየተደገመበት ይኖራል ማለት። እየተደገመበት ይኖራል። አሁን አእምሮ ያለው ሰው ይሄንን ያስተውላል። በቃ በሳምሶናይት ይዘው ነው እዚህ አሁን አሜሪካ ሲመጡ በሳምሶናይት ተጭኖ ከበርበሬና ከሽሮ ጋራ ነው አንድ ላይ ይዘው የሚመጡት። እዚህ ነገርኳቸዋል ባለፈው። ሴትዮዋን ጠቅልለው የሆነ እንትን አድርገው ሻንጣ ውስጥ አድርገሽ እዛ ለአባ ከሌ ስጭልን ብለው ሰጧት። ከአዲስ አበባ ሰጧት። ሻንጣ ውስጥ ሸክፋ ስትወጣ ስትመጣ በርበሬው ምኑ የቅቤ ምናምን እዛ ውስጥ ስለሆነ ወተፍ ያደረገችው ጠግቧል አልኩ። ይሄንን ቅቤና ይህን በርበሬ ድፍትፍት አንዳንዴ ሻንጣውን ስለሚወረውሩት እዚህ ኤርፖርት ላይ ሲጫንም ሲወርድም ምናምን በጣም ብዙ ፕሮሰስ ስላለው አንዳንዴ ተቀላቅሎ ወጡ ከበርበሬው ቅቤው ከስኳሩ ተቀላቅሎ ይደርሳል። በተለይ በትክክለኛው መንገድ ካልታሸገ በቃ ባቢሎን ሆኖ ሻንጣህ የሚደርሰው ማለት ነው። ተደበላልቆ ነው ራሱ ወጥ ሆኖ ይደርሳል ማለት። ይሄ ጽላት ለካ ተሸፋፍኖት እዛ ውስጥ አስገበት። ሴትዮዋ አላወቀችም። ከነዚህ ከወጡ ጋር ከምኑ ጋር ከታች አስቀምጠዋል። ጥጥት ታርጎት ይሄን ወጥ ይሄ ቅቤ አልቀረው የሴትዮዋን ሻንጣ በመብላት ነው የጀመረው። ይሄማ በቃ ምን እዚህ መጥቶ መች ዶላር ደግሞ አይለቅም። በኋላ የተላክሽው የታለ ሲሏት መተው መኖክሴው መዥረጥ አርጋ ሻንጣውን እንትን ብላ ከፍታ ስታየው ጠግቧ። ምን ነው ለተማሪም ምን ነው እንዴ? ምን ነው ይላሉ ሴትዮዋ። እንዴ ለብቻ ከልብስ ጋር እንኳን አድርገው አመጡትም እንዴ? ምንድን ነው ነገሩ ይላሉ እሳቸው። ምንድን ነው እንዴ? ዝም ብለሽ ሻንጣ ውስጥ አድርገሽ ስጪ እኮ ነው ያሉኝ። ምንድን ነው ነገሩ አስረዱ። መጽሐፍ ነው ይላሉ ሴትዮዋ። እንዳይናገር መኖክሲው ሚስጥር ሊወጣ ነው። ምን ነው ለተማሪያም ብሎ አጠባት። ሻወር ሰጥቶ እኔ እንግዲህ አሜሪካ ውስጥ ከሚሰገድላቸው አንዱ ወጥ የጠገበ ነው ማለት ነው። በቃ ባጭሩ እንዲህ ነው። በቃ ታሪካቸው እንዲህ ነው። እውነታው ይሄ ነው። እኔ በደንብ ስለማቀው እኮ ነው። በደንብ ስለማቀው አሁን የጠፉት ስላሴ ለካህኑ ወጥ ሰርቼ ተተኛሁበት ቦታ ስላሴ ጠፍቱን ድንግጥ ብዬ ስንጥቅ ብዬ ነበር። ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት በሚባለው ወንዝ ተገነባ። በስልክ ብሰማ ጊዜ ደስታ ስንጥቅ አድርጎ እንደ ማርያም መቀነት አብለጨለጨብኝ። የዛ ጊዜ ወደ ኋላ ገና ሰምቼ ደስታዬን በጣም አበረክታለሁ። ይህ ሰውዬ ግን በእውነት ውሸት የሚሸለመው ይሄን ደግሞ ይችልበታል። አንተ በጣም 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 ይችላል። በቃ ይችላል። አገላለጽ ምናምን ይችላል። እና ሲሰነጠቅ ነው የሚኖረው በዚህ በቃ። አሁን ሌላ ፕሮጀክት ብትሰጡት ይሄ የመጨረሻ ነው። በቃ የሚወጣው በብቃት ይወጣል ውሸትን ማለት ነው። እና ይህንን እስቲ ወሎ ስለሆነ
አንድ ሙስሊምም እንደዚሁ እስቲ ሀዘን ተሰማን ተሰምቼ ደስታን በጣም አበረክታለሁ። ልናከብር ስንመጣ ስላሶች የሉም ተባለ። የሉም ተባለ። እንጨቱ ከሌለ ስላሴ የለም እንደማለት ነው። ስላሶች የሉም ተባለ። በቃ ሕፃን ነሽ፣ አሮጊት አዛውንት ነሽ፣ በሙሉ ሀዘን ተሰማን። እኒህ ትልቅ ታቦት ይህ ትልቅ ታቦት በሙስሊም ቋንቋ ነው የሚያብራራው። በመጥፋታቸው ሀዘን ተሰምቶናል። በጣም ጠረ ስላሴ ቀን በመጥፋቱ በጣም ውስጤ እና ልቤ ተነክቶ ነበረ፣ ውስጤ ደምቶ ነበረ። ዛሬ ግን በእርሻ ቦታ ነበር ያለሁት እስከ ዛሬ ድረስ። እኚህ ትልቅ ታቦት ጠፉ ተብሎ አሉ ሴትዮዋ። እና በቃ ህብረተሰቡ በዚህ እንጨት መጥፋት ተሰምቶት ነበር እንደማለት ነው። ግን አያውቅም፣ የኛ ህዝብ ስለማያውቅ እያጃጃሉት ነው እንጂ በዓለም ክርስትና ውስጥ በቅድሚያ በክርስቶስ ኢየሱስ ትምህርት ውስጥ እንጨት ጠርበህ ድንጋይ አለዝበህ ጨርቅ አልብሰህ ታቦት ነው ብለህ ተሸክመ ዙር የሚል ትምህርት የለም። ይሄ መጽሐፍ ቅዱስ ውስጥ የለም። በነገራችን ላይ በጌታ እንግዲህ አዲስ ኪዳን በኢየሱስ ትምህርት ላይ የተመሰረተ ነው አይደል? የአዲስ ኪዳን ትምህርት በክርስቶስ ትምህርት ውስጥ እንዲህ አይነት ነገር የለም በጭራሽ። ሁለተኛ የሐዋርያት አስተምሮ ነው፣ የለም። በሐዋርያት አስተምሮ ማለት በነ ጴጥሮስ፣ በነ ዮሐንስ፣ በነ ማቴዎስ፣ በነ እንድርያስ፣ በሌሎቹ በነ ያዕቆብ በ12ቱ ሐዋርያት ትምህርት ውስጥ ለምሳሌ የሐዋርያት ሥራ፣ የጳውሎስ መልእክታት፣ የጴጥሮስ፣ የዮሐንስ፣ የያዕቆብ መልእክቶች ውስጥ እንዲህ አይነት ጫወታ የለም፣ በቃ የለም። ኦኬ፣ ይሄ ሁለተኛው። ሶስተኛው የቤተ ክርስቲያን ታሪክ ቸርች ጀነራል ቸርች ሂስትሪ ላይ ስታጠኑ የማይገኝ ኢትዮጵያ ኦርቶዶክስ ውስጥ ብቻ የፈለቀ ሆኖ እናገኘዋለን ማለት ነው። መጽሐፍ ቅዱሳዊ አይደለም፣ የክርስቶስ ትምህርት ውስጥ የለም፣ የሐዋርያት አስተምሮ ውስጥ የለም፣ ልምምዳቸው ውስጥ ሁሉ የለም። ቤተ ክርስቲያን በአሕዛብ ምድር ተተክላለች። እንዲህ አይነት ነገር ታይቶ ተሰምቶ አይታወቅም። ከ16ኛው መቶ ክፍለ ዘመን በኋላ ነው ኢትዮጵያ ውስጥ እንዲህ አይነት ችግሮች የተፈጠሩት ማለት። ይሄ የታሪክ ጠባሳ ነው። የህዝብን በረከት፣ የአገርን የምድሪቱን በረከት የበላ አሰራር ነው። ከፍተኛና ጥልቅ የሆነ አጋንንት አምልኮ ውስጥ አለ። ጣዖት አምልኮ ነው፣ ምክንያቱም እግዚአብሔር ያላዘዘው ስለሆነ። ስለዚህ የምትመለከቷቸው ሰዎች በእውቀት ማጣት የተነሳ እውነተኛ ወንጌል በምድሪቱ ላይ ስላልተሰበከ ኢየሱስን አያውቁም፣ ማርያምን ግን ያውቃሉ። ኢየሱስን አያውቁም፣ ታቦት ግን ያውቃሉ። ኢየሱስን አያውቁም፣ ቅዱሳን ሰማዕታት የሚባሉትን ግን ያውቃሉ። ኢየሱስን አያውቁም፣ እነ አቦዬን እነ ጊዮርጊስን ያውቃሉ። የኢየሱስን ትንሣኤ፣ ኢየሱስን የማዳን ሥራ፣ ስቅለቱን፣ ሞቱን እሱ አይደለም ይነገራቸው። የነ ጊዮርጊስ 7 ጊዜ ሞቶ መነሳት ይነገራቸዋል። በነከሌ በነከሊት ትድናለህ የሚል የተረገመ የአጋንን ትምህርት ያስተምሯቸዋል። ስለዚህ ሰው ከኢየሱስ በላይ የሚያከብረው ሌሎችን ሆኗል ማለት ነው። ስለዚህ ትክክለኛው የእግዚአብሔር ቃል የመጽሐፍ ቅዱስ ትምህርት በምድሪቱ ላይ መሰጠት አለበት። ትራዲሽናል የሆነው አካሄድ ቀርቶ መጽሐፍ ቅዱስና የእግዚአብሔር ቃል ላይ የተመሰረተው ትክክለኛው አስተምሮ መሰጠት አለበት። የቆሎ ትምህርት ቤት ያላችሁ ወጣቶች፣ በዛ ምታልፉ ምታስተምሩ፣ መጽሐፍ ቅዱስ አንብቡ፣ የእግዚአብሔርን ቃል እወቁ፣ የተማራችሁትን የእግዚአብሔርን እውነተኛውን ቃል ለሌሎች አስተላልፉ። ድጓና ጾመ ድጓ፣ ቅኔና መዋሥዕት፣ ዝማሬ ሰዓታት ምናምን የምትለው እሱ በኋላ ይደርሳል። አንተ ራስህ አጥረህ ትጥለዋለህ። መጀመሪያ የእግዚአብሔር ቃል ይግባ፣ እግዚአብሔር ቃል ይግባ። ኦኬ፣ ይሄ አሳፋሪ ነው በጣም። በሰለጠነ ዘመን
በሰለጠነ በዚህ ዘመን ሰው እንጨት እየተከተለ እንዴት ይኖራል? እንዴት በጣም አሳፋሪ ነው። በምድራችን ላይ የሆነው ነገር በጣም አሳፋሪ ነው። ወደ ሁለተኛው ጉዳይ እንሂድና እንጠቀልላለን። ሁለተኛውን ጉዳይ ላሰማችሁ። አሁን ሰሞኑን ስላሴ ጾታ አለው ያለው ሰውዬ ትግራይ ውስጥ አንድ ሰው የማርያምን አይቶ ወድቋል ነው የሚለን። እስቲ እንስማው። እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ነው። ብናያት አንቆምማ እንዴት አድርገን ከግርማ ሞገሷ የተነሳ ማን ይቆማል? ትግራይ አባ ሀደራ የሚባል ገዳም ነበር። አላውንም አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል። እና ከመብቃታቸው የተነሳ እመቤታችን በራእይ ትታያቸው ነበረ። በጣም ይገርማል እኮ ባካችሁ። በእውነት በህልማችን እንኳን ቀይ ሰው ሳናይ ልንሞትም ይገርም ነው። አይዞ በህልማችን እንኳን ቀይ ሰው ሳናይ ልንሞት ነው አሉ። በነገራችን ላይ ኢትዮጵያ ውስጥ ቀይ ሴት በህልሙ ያየ ሰው ማርያምን አየ ነው ሲባል ነው ያደግነው። በዚህ ነው ቀይ ሰው ሳናይ ያው ልንሞት ነው እያሉ ቀይ ሰው ሞልቶ የለን። አሁን እዚህ አሜሪካ ቢመጣ ድሪሙ ይቀየራል። ይህ ሰውዬ ህልሙ ይቀየራል። በሙሉ የሚያየው ነጭ ነው። ከቀይም አልፎ ነጭ ማየት ይችላል። እዛ ጠይም እያየ ነው የሚውለው። በህልሙ የሚያየው ጠይም ነው። ቀይ ማየት ከፈለገ አገር መቀየር አለበት። እውነቴን እኮ ነው። አገር ከቀየረ ህልሙ ይቀየራል ብዬ አስባለሁ። ይኸው ሳናይ ቀይ ሴት ሳናይ ልንሞት ነው። አይዞ በለው። አሁን ቀይ ሴት ባየ ቁጥር ማርያም ናት የሚል የጨነገፈ አሰራር አለ። መጽሐፍ ቅዱስ ደግሞ ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል። ብርሃን የተሞላ ሆኖ ሊገለጥ ይችላል ይላል። ይሄን መመንጠርና መለየት የሚችል መንፈሳዊ አቅም ላይ መድረስ ነው እንጂ ቀይ ሴት ሳታይ እግዚአብሔር ይርዳ። እንግዲህ ይሄ በጣም ከባድ እስራት ነው እና እኒያ አባት ሰዓታት የፍልሰት ዕለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ንኢ ይላል። ነይ ምስለ ኩሎሙ ቅዱሳን፣ ከቅዱሳን ሁሉ ጋር ነኝ። ይቆጥራቸዋል። ነቢያቱም አልቀሩም። ሁሉንም እየቆጠረ ነው የሚሄድ ሰዓታቱ ማለት ነው። ስለዚህ ነይ እየተባለች በበቁት ቅዱሳን ሰዓታት ተቆሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጀ ምስጋናዋን አብሬ ላመስግን አባቶች ጋር አሉና የበቁት ባህታዊ መጥተው ከመካከል አራባ ባህታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው ንኢ ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመሰገነ ይሁን። እመቤታችን ከቻሳ ሚሉት ነገር አለ። አሁን ኢትዮጵያ መነኮሳቱም የሚጠቀሙት ያንኑ ቃል ነው። እኔም ልጠቀመው ለዛሬ። ከቻሳ አለች አሉ። ከቻሳ ይሉ የለ የነዚህ ወጣቶች አዳዲስ ቃል የሚፈበርኩት ከቻ አለች። ከች አትልም። በቅተዋላ ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፈጠሩ። አረ ምንድነው? ምን አዙሮ ጥሏቸው ነው? ምንድነው? ምን ዛሬ ድሮ ደግሞ ግፊት አይታወቅም። ከቻለች ምን ላይ ንኢ ላይ ወጋው የሙታን ሳቢ መንፈስ። ይኸውልህ አሁን ይሄ የሙታን ሳቢ አሰራር ማለት እንዲህ ነው። የሞተ ሰው አይመጣም። የሚመጣም ከሆነ ይሄ የርኩሳን መናፍስት አሰራር ነው፣ የጨለማው አሰራር ነው። ሙታን ሳቢ በዘዳግም ምዕራፍ 18 ላይ እግዚአብሔር አጥብቆ የሚጠላው ነገር ነው። ከግብጾች የተቀዳ ነው። በነገራችን ላይ ይሄ ከግብጾች ጥንቆላ ከእስራኤል ከቀዱት ነገር አንዱ ይሄ ሙታን መሳብ እና የሞቱ የፈርዖኖችን መንፈስ እንጠራለን የሚሉ የግብጽ ጠንቋዮች አሰራር ነው። እነሱ ደግሞ ተማርከው ከሄዱባቸው ስፍራዎች በሙሉ ጥሩን ሳይሆን ይሄ የባዕድ አምልኮን አሰራር በሙሉ ይዘው ወደ ምድሪቱ ገብተዋል። እንዳታደርግ ይላል እግዚአብሔር። ሙታንን እንዳጠራ ይላል።
ኦኬ ትንሣኤ ሙታን እስከሚከናወን ድረስ የሰዎች ባዲ ወይም ደግሞ አስከሬን ወይም አካል የት ነው የሚገባው? መቃብር ውስጥ ነው የሚገባው። መንፈሳቸው ደግሞ የጸደቁት በእግዚአብሔር ዘንድ ይሆናሉ፣ ያልጸደቁት ሲኦል ይወርዳሉ። ማርያም በእግዚአብሔር ዘንድ ነፍሷ ስላለ ከእግዚአብሔር ዘንድ ወጥታ በአካል የምትገለጥበት አሰራር የለም። ናቹራሊም እንዲህ አይነት አሰራር የለም። ኦኬ በጣም እኮ ዘግናኝ የሆነ ነገር እኮ ነው። አሁን ይሄ የሚሉት ፓርት ላይ ከዚህ በፊት አንድ በቀልድ የነገርኳችሁ ነገር ነበር። ምንድነው ንኢ የሚለው ይሄ ዜማው በጣም የሚያሳዝን ዜማ ነው። በጣም የሚገርም ዜማ ነው። በነገራችን ላይ እኔ አሁን ስፒከር ተሰጥቷቸው በሉ ከሚባሉ ሰዎች አንዱ ነው የነበሩ። ያንን ፓርት ለማለት ድምጽ ያስፈልጋል። በጣም ኃይለኛ ድምጽ ያስፈልጋል። በጣም ይሄ የሚያምር የሚጮህና ማዜም የሚችል ጉሮሮ የሚጠይቅ ዜማ ነው እና እኔ ወደፊት ጌታ ቢረዳኝ በክርስቶስ ለውጬ እሱን አሰማችኋለሁ። ከዚህ በፊት እንደቀየርኳቸው ዜማዎች ቀይረዋል እና ያን ዜማ አንዱ ጉፋያ ድምጽ ያለው ቄስ ንኢበል ተብሎ ተሰጥቶት ያላሉ ምንም ድምጹ አላማራቸውም። ሰው አጠገቡ ያሉ ሰውዬ እንኳን እሷ ልትመጣል ይሄው እኔም ወጣውል ብለው መቋሚያቸውን አስቀምጠው ልቅ አሉ አሉ። እንደዚህ ይቀለዳል። ትክክለኛ ታሪክ ነው በነገራችን ላይ። ከዚህም በፊት ራሳቸው መድረክ ላይ የተናገሩትን ይሄንኑ ታሪክ ጭምር በቪዲዮ ማስረጃ አቅርቤላችኋለሁና ይሄ ሲባል ምስለ ኩሎሙ ቅዱሳን ማለት ከሁሉም ቅዱሳን ጋር አዳምን ሔዋንን ይዘሽ አቤልን ቃኤልን ይዘሽ እና አብርሃምን ይስሐቅና ያዕቆብን ይዘሽ ምን የሚቀር የለም በሙሉ ይዘሽ ነኝ ነው የሚሉት። ታምረ ማርያም ላይ ደግሞ በዚህ በግብጽ ውስጥ ስትጠራ የምትመጣበት ዘይቱና ምናምን የሚባል ማርያም አለ ብለው የሞቱ ሰዎችን ይዛ መታ ታሳያቸዋለች ይላል። እንደ አዲስ ያለቅሱላቸዋል ይላል። በዚያን ቀን ሙስሊሞች ሳይቀር መጥተው ማርያም ትገለጽ ነበረ የሚል ታምረ ማርያም ላይ የሰፈረ ከልታለ እና እግዚአብሔር ተረት ተረት እንድንተው ወደ እውነተኛ ወንጌል እንድንመጣ የሚጠቅመንን ቁም ነገር እንድንይዝ ነው የሚያስተምረን። ደግሞ የማንንም እግዚአብሔር ትርኢት አያሳይም። የሞቱ ያመጣ ትርኢት አያሳይም። በሰማይ አሰራር ውስጥ እንዲህ አይነት ንግርት፣ እንዲህ አይነት ተረት ተረት፣ እንዲህ አይነት ድግምትና አስማት የለም። ሙታንን መሳብ እግዚአብሔር ይጠላል፣ ይጸየፋል። እንኳን አይደለም በማርያም ስም እያመጣ ደርድሮ ሊያሳይ ይቅርና ከዛ ደግሞ ከምን ጋር እንደሚያነጻጽሩ አሁን እነዚህ ሊቀ ሊቃውንት ተብሎ የሚጠሩ ናቸው። ኦኬ ሊቀ ሊቃውንት ስላሴ ጾታ አለው ያሉት ሰሞኑን ይቅርታ ጠየቁ የተባሉት ሰውዬ ናቸው። ሊቀ ሊቃውንት አራት አይና የሚባሉ ናቸው። አራት አይን እንግዲህ ከአራት አይን ያመለጠ ተረት ነው እንግዲህ እኛ ዛሬ እያየን ያለ ነው። ከአራት አይን አምልጦ የወጣ ተረት። ሰውየው ተደፍቷል። አሁን ምንድን ነው የሚሰማ እዚህ ጋር ስታየው? ምንድን ነው አሁን ይሄ ክርስቶስ ኢየሱስን በክብሩ አይቶት በዮሐንስ ራእይ ምዕራፍ 1 ላይ ድምፁ እንደ ብዙ ውሆች ድምፅ የሚያስተጋባ ከኋላ ይሰማኝ ነበር አለ። ከዛ ዞር ብዬ የሰው ልጅ የሚመስለውን ተመለከትኩ ይላል። ጸጉሩ እንደተባዘተ ጥጥ ነው። አይኖቹ የእሳት ነበልባል ይመስላሉ። ደረቱን በወርቅ የታጠቀ ነው። እግሮቹ እንደ ጋለ ናስ ያበራሉ። ከአፉ በሁለት በኩል የተሳለ ስለታም ሰይፍ ይወጣ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ቀኝ እጁንም ጫነብኝና ተነሳልኝ። ይሄ አሁን በመጽሐፍ ቅዱስ ላይ ስለ ኢየሱስ የተነገረ ክብሩን፣ ገናንነቱን፣ ታላቅነቱን የሚያሳይ የመጽሐፍ ቅዱስ ክፍል ነው። ስለ ማርያም እንዲህ መጽሐፍ ቅዱስ ላይ የተጻፈ ምንም አይነት ነገር የለም። ማርያም ምንድን ናት? ሰው ብቻ ናት። ሁሌ እንደምላችሁ ሰው ብቻ ናት። ግን ክርስቶስ ኢየሱስን ወልዶ የማሳደግ ሚሽን የተሰጣት ያን የተሰጣትን ኃላፊነት የተወጣች ብጽዕት ክብርት ሴት ናት። አለቀ። መታ ልትገለጥልህ አትችልም። there is no way። መላእክት እንኳን እግዚአብሔር ሲልካቸው መጥተው ይታያሉ። እግዚአብሔር ሲልካቸው
ስለዚህ የኢየሱስን የመጽሐፍ ቅዱስ ላይ የተጻፈውን እውነት አስመስሎ በጣም በተደጋጋሚ እንደምነግራችሁ ሰይጣን ኢሚቴት በማድረግ ነው የሚታወቀው። አዮ ኢሚቴሽን ዲሲቭ ማድረግ አይደል ስራው? ማታለል አይደል ስራው? እዛ ጋር የተጻፈውን ራእይ ላይ ያለውን የጌታን ታሪክ የጌታን እውነት ለማርያም ይሰጥና እሷን ብትገለጥ ትወድቃለህ አይነት ነገር ማመሳከር፣ ማመሳሰል። የዓለም መድኃኒት ኢየሱስ ነው የሚለውን መጽሐፍ ቅዱስ የሚለውን የዓለም መድኃኒት ማርያም ይልና ያመጣላል ኦርቶዶክስ። ኢየሱስ ሞቶ ተነሳ ይላል፣ ማርያምም ሞታ ተነስታለች ይላል፣ ጊዮርጊስም ሞቶ ተነስቷል ይላል። አዮ እንዴት እንደሚያመሳስለው። በፈጣሪና በፍጡር በክርስቶስና በማርያም መካከል በመላእክትና በክርስቶስ መካከል ያለው ልዩነት የፈጣሪነቱን የክብሩን የኃይሉን ታላቅነት እንደምንም እንድትቆጥረው ማለት እንድትንቅ እዚህ ጋር የተጻፈልን ተረት እንድትከተል የሚያደርግ አደገኛ የአጋንንት አሰራር ነው። ኢየሱስን አይደለም ማየትም የሚፈልጉት፣ ስትመለከት ሁሌ የሚናገሩት ማርያምን ነው። ስለዚህ እነዚህ ሰዎች የሚያመልኩትም በዚህ ስም የምትጠራዋን መንፈስ ነው ማለት ነው። የበቁ የሚባሉት ደግሞ እነዚህ የሚሰወሩ ምናምን የሚባሉት እሱ ራሱ በጣም ስንት አይነት ክፉ ታሪክ ያለው ነገር መሰላቸው። አሁን ብቃት የሚሉት ከዚህ ከጥንቆላው ጋር የተገናኘ ነው። ብቃት የአራተኛው ሌቭል ነው። የጥንቆላው አራተኛው ሌቭል ነው። ልንገራችሁ፣ እሱንም ብትሰሙኝ ጥሩ ነው፣ ትጠቀማላችሁ። የመጀመሪያው መቃረብ የሚባል ነው። በዚህ በቆሎ ትምህርት ቤት የሚያልፉት በድብትርና ውስጥ አሁን በዚህ በጥንቆላው በጣም ተሳካላቸው የሚባሉት የሚያልፉበት መንገድ የመጀመሪያው አጋንንት መሳብ እንዴት እንደሆነ ያስተምሯቸዋል። ቲዮሪውን ይማሩታል። ከመምህራቸው እግር ስር ቁጭ ብለው እንዴት እንደሚደረግ ይሄ የቲዮሪ ትምህርቱን፣ የጽሁፍ ትምህርቱን፣ የቃል ትምህርቱን ይማራሉ። ከዛ ፕራክቲካሊ የአጋንንት ሳብን ይጀምራሉ ማለት ነው። ወንዝ ይወርዳሉ ወይ ወደ በረሃ ይሄዳሉ። ከዛ በኋላ የመቃረብ ስራ ነው። የመጀመሪያው መቃረብ ነው የሚሉት። ለሱ የሚሰጠውን ጋኔን የሳበውን ጋኔን ለሱ ስራ የሚሰራለትን ሲደግም የሚፈልገውን ሄዶ የሚያደርግለትን አጋንንት ይጠራዋል። አጋንንት መጥራት ሳመን የሚለው የእንግሊዘኛው ቃል አጋንንትን መጥራት፣ ጋኔን መሳብ። ደም ያፈሳል፣ ምን ያደርጋል? የሚደገም ድግምት አለ፣ የሚጠራ ስም አለ፣ ህቡ ስም፣ እሱን ይጠራል፣ ይቃረበዋል። የመጀመሪያው መቃረብ ነው። ከዛ ቀጥሎ ይላመደዋል። መላመድ ይባላል። መቃረብ ከዛ መላመድ ነው። ምን እንደሚወድ ምን እንደሚጠላ በምን አይነት ሁኔታ ስራ አብረው እንደሚሰሩ በደንብ ያወራዋል መንፈሱ በደንብ ኦኬ። መላመድ። ከዛ በኋላ መዋሃድ ነው። ሶስተኛው መዋሃድ፣ ሙሉ በሙሉ ከሰውየው ጋር ይዋሃዳል። ግልጽ ኦርቶዶክስ ውስጥ የታወቀ አጋንንት የሚስቡ ሰዎች፣ ደጋሚዎች፣ አስማተኞች፣ ሟርተኞች፣ ደብተሮች የሚሰሩት ስራ ነው። ከዛስ ከተዋሃደው በኋላ በሚሄድበት ይሄዳል። አንዳንዴ ሰርግ ቤት እየሄደ በር ላይ ተመለስ ይለዋል። ውቃቢው ያ መንፈስ ካልፈለገ፣ አጋንንቱ ካልፈለገ፣ ወይም ጋኔኑ ውስጡ ያለው ካልፈለገ ተመለስ ይለዋል። እና መዋረስ የሚሉት እሱ ነው። ይሄ መዋሃድ የሚሉት መዋረስ የሚል ቃል አለው። ሌላ ፍቺ፣ ሌላ መዋረስ። ተዋረሰው ማለት ተዋሃደው፣ ሙሉ በሙሉ ውስጡ ገባ ማለት። ሰውየው የሚፈልገውን ነገር ይደግማል። ያንን አስማት ይሄ ደም አፍሶ ምን ብሎ የሚሰራውን ስራ ይሰራል። ከዛ በኋላ መንፈሱ ይታዘዘዋል ማለት። እግዚአብሔር ያፍርሰው ስራቸውን። ከዛ አራተኛው ብቃት የሚባለው ነው። ይሲ ተቃረበው፣ ተላመደው፣ ተዋሃደው ወይም ደግሞ ተዋረሰው። ሶስተኛው ከዛ አራተኛ ላይ ብቃት ነው ይባላል። ብቃት የሚሉት ይሄ ደረጃ ከሌሎቹ ደጋሚዎች የተሻለ ዕውቀት ያለው ይሄ መብረቅ በመብረቅ መደባደብ ምናምን ይጀምራሉ። ባይዘው በረዶ ምናምን እንዳይጥል ከሌን ለምኑ ይባላል። በቦታው የታወቀውን ደብተራ አረ ከማጋ ተጣልታችሁ ነው ይባላል። ገጠር ውስጥ በእግዚአብሔር ፊት ነው ምነግራችሁ። እንግዲህ በእግዚአብሔር ፊት
እንዲህ አድርገው ነው ህዝብ ላይ የሚጫወቱት። ከዛ በኋላ ነው ይሄ መስተፋቅር፣ መስተዋድድ፣ መስተአብድ፣ መስተጻርር የሚባሉ ድግምቶች፣ ምስሐበ ንዋይ፣ ግርማ ሞገስ ምናምን የሚባሉትን በሙሉ ይደግማል። እባብ፣ እንቁራሪት፣ ምናምን ሰላቢ፣ አንደርቢ፣ በቃ የሰውን ቤት የጦር ሜዳ ያደርገዋል ማለት እንዲህ ነው አሰራራቸው። ስለዚህ በዚህ መጀመሪያ ባየው በታቦት ላይ የሚሰሩትም እነሱ ናቸው። ሙታን በማበም የሚሰሩት እነሱ ናቸው ማለት ነው። ስትጠራ የምትመጣ ማርያም የለችም። አራት በጣም እውነት ለመናገር ማርያም ብትመጣ ኖሮ የእናንተም ችግር ይፈታ ነበር። ግን አትመጣም። ሚካኤልን እንኳን ና ብትለው እንግዲህ ሚካኤል ገብርኤል መልእክት እግዚአብሔር ስልካቸው መጥተው ስራ ሰርተው የሚመለሱ መናፍስት ናቸው፣ አገልጋዮች ናቸው፣ እግዚአብሔር ሰራዊት ናቸው። ሚካኤልን እንኳን በነፍስ ወከፍ ድረስልኝ ናልኝ ብትለው አይመጣም። እግዚአብሔር ካላከው ፍንክቻ አይልም። አይገርምህም? ከአንተ የሚጠበቀው እግዚአብሔርን መለመን ነው። ጌታ ሆይ አድነኝ። እሱ በወደደው ያድን። ከፈለገ ሚካኤልን ይላክ፣ ከፈለገ ገብርኤልን ይላክ። ሰማይ ነው የሚያውቀው፣ ጌታ ነው የሚያውቀው። ስለዚህ ሚካኤል አይመጣም፣ ገብርኤል አይመጣም። ማርያምና ብላ ገብርኤልን ጠርታው እንዴ የመጣው ሂድና ትጸንሻለሽ፣ ትወልጃለሽ፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብለ ንገራት ብሎ እግዚአብሔር ነው የላከው። እግዚአብሔር ገብርኤልን ላከው። ናልኝ ገብርኤል ድረስልኝ ብላ ነው እንዴ ማርያም? አይደለም። ኢያሱ እግዚአብሔርን ነው ሲለምን የነበረው። ልክ ሙሴ ሲያደርግ እንደነበረው ከዚህ አንተ ከኛ ጋር ካልወጣህ ከዚህ አታውጣን እያለ ሲጸልይ እንደነበረው ሙሴ፣ ኢያሱም ከዚህ ህዝብ ጋር እግዚአብሔር ሆይ አብረህ ሁን እያለ እየጸለየ እግዚአብሔርም ከሙሴ ጋር እንደነበር አንተ ጋር እሆናለሁ ብሎት ነው የወጣው። ግን የተመዘዘ ሰይፍ የያዘ መልአክ ተገለጠለት። ናልኝ ብሎ ነው እንዴ? አይደለም። እሱ ኮሚኒኬሽኑ ከእግዚአብሔር ጋር ነው። መላእክት ፍጡራን ናቸው። እግዚአብሔርን ነው የምትለምነው። ወደ ጸሎት ወደ እግዚአብሔር ነው የሚቀርበው። እግዚአብሔር ደግሞ ጸሎትን ይሰማና በወደደው መንገድ ይልክላል። መልአክም ካላስፈለገ ደና ሰው ይልክላል። ደና ሰው ይልክልና ይረዳሃል። በቃ አለቀ። በወደደው እግዚአብሔር ይሰራል ማለት ነው። እግዚአብሔርን ሚካኤልን ሜኑ እንደያዘ ምግብ ቤት ገብቶ እችን ምግብ አምጭልኝ እንደሚል ሰውዬ እግዚአብሔርን ሜኑ ይዘ አንዴ ሚካኤልን አምጣልን አንዴ ገብርኤል አይባልም። እግዚአብሔርን ትለምነዋል። በምንም መንገድ እንዲጠብቅ እንዲረዳ ስትለምነው እግዚአብሔር የወደደውን መልአክ ይልክልሃል። መልአክም ካልሆነ ሰውም ቢልክል ለጊዜው የሚረዳና ከዛ ችግር ውስጥ የሚያወጣ ሰውዬ ይልክልሃል። ገንዘብ የሚሰጥ ሰውዬ ሊልክ ይችላል። ታመህ የሚጠይቅ ሰው ሊልክ ይችላል። ኦኬ። ግን አንተ ማድረግ ያለብህ ግንኙነትን ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ወደ መላእክት አይጸለይም፣ ወደ ፍጡራን አይጸለይም። ይሄ ክፉ የመናፍስት አሰራር ነው። እኛ ምድር ላይ ደግሞ ሙታንን በመጥራት የተካኑ ናቸው። የሞቱት በሙሉ ባህር ውስጥ 12 ዓመት አሳ መመላለሻ የነበረች ሴትዮ ወጣች ይላል። ክርስቶስ ሰምራ ይላል። ነይልኝ ይላል። አይኑ እንትን ብሎ ሞተ፣ እግሩ ተቆርጦ ሞተ ምናምን የሚለውን በሙሉ ናልኝ ይላል። ምስለ ኩሎሙ ቅዱሳን ይላል። ምን ይሰራልሃል? ምንድን ነው የሚሰራልህ መጥቶ? ምን ሊፈጥርልህ መጥቶ? they cannot do anything። ሙታን ምንም ማድረግ አይችሉም። ከተሰጣቸው በእግዚአብሔር ውስጥ ማረፍና በእግዚአብሔር ክብር ውስጥ ከመኖር ውጪ ላንተ በምድር ላይ መጥተው ምንም ነገር መፍጠር አይችሉም። ማርያምም መምጣት አትችልም። ብትመጣም ምንም ልታደርግልህ አትችልም። አለቀ። ይሄ እኔ ምነግርህ ከሰማ ትጠቀምበታለህ። እምቢ ካልክ ደግሞ ከዚሁ ከንቱ ነገር ጋር መኖር ትችላለህ። ነገር ግን ምነግርህ እውነት ነው። አሁን በመጽሐፍ ቅዱስ ውስጥ ሀብታሙ ሰው ሞተ፣ ድሃውም ሞተ፣ ሁለቱም ሞቱ።
ከዛ ይሄ የሞተው ሰው ድሃው ሰው ወደ አብርሃም እቅፍ ሄደ። ሀብታሙ ሰው ደግሞ በሲኦል ሆኖ አሻቅቦ ሲመለከት አብርሃም ያን ድሃ ሰው አቅፎ ተመለከተ። ጌታ ኢየሱስ በሰጠው ትምህርት ውስጥ የምናገኘው ትምህርት ነው እና እባክህን አላዛክልኝና እጁን በውሃ ነክሮ ምላሴን ያረስልኝ አለው። በእኛና በእናንተ መካከል ገደል አለ አለው። ገደል አለ ሲለው ከዛ ቆይቶ ደግሞ ምን ይለዋል? እሺ ወደዚህ ወደ ስቃይ ስፍራ እንዳይመጡ ሄዶ ይንገራቸው፣ ወንድሞች አሉኝ፣ በምድር ላይ የሚኖሩ ወንድሞች አሉኝና ሄዶ ይንገራቸው አለው። አብርሃም ምን አለው? ሙሴና የሕግ መጻሕፍት አሉላቸው፣ እነሱን ያንብቡ። ለምን የሞተ ሰው ሄዶ ወንጌል አይሰብክም? አሁን እኔን ብትሰማ ይሻላል። አሁን የምነግርህን ብትሰማ ይሻላል። እና በድግስ ከሲኦል ወደ ገነት መግባት አይቻ። ይሄ ተረት ኦርቶዶክስ የፈበረከችው ተረት ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚል መጽሐፍ ቅዱስ። እንቅጯን ነው የሚነግር። ኦርቶዶክስ ግን ከየት እንደቀዳችሁ የማይታወቅ ያጋንን ትምህርት፣ እርግጥ ነው ከሲኦል የተቀዳ ትምህርት ነው። ከሲኦል እናወጣችኋለን፣ ፍትሐት ፈተን፣ ከበሮ መተን፣ ጸናጽል አስጩኸን፣ መቋሚያ ወዝውዘን ጻድቅ ማን ኃጢአተኛ የሆነውን ሰውዬ አጽድቀን ወደ ገነት እናስገባለን የሚል ተራ እውነተኛውን ነገር መጽሐፍ ቅዱስ አታነብም? እኔ ምነግርህ እኮ መጽሐፍ ቅዱስ ላይ የተጻፈውን የእግዚአብሔር ቃል ያረጋገጠውን ኢየሱስም የተናገረውን እውነት ነው። ሐዋርያቱ ያስተማሩትን እውነት ነው እኔ ምነግርህ። መጫወቻ አደረጉት። አሁን ማርያም ትመጣለች ብሎ ነው የሚያስበው ሰው። ይሄንን ሰውዬ እየሰማ ጾታ አለው ስላሴ እያለ ሲቀባጅር ነበር አለ። ሰሞኑን ይቅርታ ጠየቂ። ማርያም መጣች ይላል። ትግራይ ውስጥ ማርያም መታ ነበር። እንግዲህ በእነሱ ትምህርት ትግራይ ውስጥ ማርያም መታ ነበር ማለት ነው። እዛ ገዳም ውስጥ አባ አደራ ገዳም የሚባለው ውስጥ ነይ ስትባል መታ ነበር። እንደ ሞተ ሰው እሳቸው ተደፉ። ከዛ ሌሎቹ አያዩ፣ ሌሎቹ እሷን አላዩ። በነገራችን ላይ ውሸታቸው ደግሞ በጣም ነው የሚገርመው። ሌሎቹ አላዩ፣ እሳቸው ናቸው ያዩ፣ ሰውየው ብቻ የበቁት የተባሉት። ከዛ አፋፍሰው ወስደው ቤታቸው አስቀመጧቸውና ምን አዩ? ምንድን ነው? ምን ሆነው ነው? ምኖትን አመሞት ነው ሲሏቸው ሳይናገሩ ቆዩ። በኋላ ነው ማርያምን አይቼ ነው የወደኩት ያሉት። ለምን ሌሎቹ አላዩም እንዳትሉ የበቁት እሳቸው ናቸው ይላል። እንዲህ አድርገው ነው ህዝብ ላይ የሚጫወቱት ማለት። ስለዚህ የሚመጣው ኢየሱስ ነው። ዳግመኛ እመጣለሁ እወስዳችኋለሁ ያለው በዮሐንስ ወንጌል ምዕራፍ 14 ላይ ማን ነው? ኢየሱስ። ኢየሱስ የሚመጣ የሚመለስ የሚወስደን ጌታ ነው። እኛው የምንጠባበቀው ፍጡር አይደለም። ማርያምንም አይደለም፣ ገብርኤልንም ሚካኤልንም አይደለም። እኔ የምጠባበቀው ኢየሱስን። ኢየሱስ ሲመጣ ቤተ ክርስቲያንን እንደሚነጥቅ እንደሚወስድ ተናግሯል። ዮሐንስ ራእይ ምዕራፍ 22 መዝጊያም ላይ መንፈሱና ሙሽራይቱ ና ይላሉ አለ እንጂ ነይ ይላሉ አይልም። ነይ የሚባል በሴት አንቀጽ የሚጠራ የለም። ና መንፈሱና ሙሽራይቱ ና ይላል። ቤተ ክርስቲያን ምን ብላ ነው መጮህ ያለባት? ና ብላ። ና ጌታ ኢየሱስ ሆይ ቶሎ ና፣ ማራናታ። ዛሬም ነገም ና የምንለው ኢየሱስን። እሱም እኔ እመጣለሁ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። አዮ ዋጋዬ ከኔ ጋር አለ የሚለው ኢየሱስ ነው። እመጣለሁ ያለው ኢየሱስ። ማርያም እመጣለሁ ብላም አልተናገረችም፣ አትመጣምም። ለዚህ ነው አሁን እኔ ናና ኢየሱስ ጌቴ አንተው ነህና ቤዛይ፣ መድኃኒቴ አንተው ነህ ዋሴ ጠበቃዬ፣ ናና ኢየሱስ ጌታዬ አንተው ነህና ቤዛይ። አንዴ ተገልጦልኝ ብርሃን ቢያሳየኝ፣ ጨለማው ከፊቴ ተገፈፈልኝ።
እንደ ኢየሱስ ያለ ከወዴት ይገኛል? አንተን ተቀብዬ ሌላ ምን ያምረኛል? ናና ኢየሱስ ጌታዬ መድኃኒት ያንተው ነህ ዋሴ ጠበቃዬ ናና ኢየሱስ ጌታዬ አንተው ነህና ቤዛዬ ረሰ ኢየሱስ ሃሌሉያ። እንዲህ ብዬ የዘመርኩት የሚመጣው ኢየሱስ ስለሆነ ማንንም ብትጠራ አይመጣ። ጎረቤት ማይደርስበት ዓለም እየኖረ ብትጠራ እዚህ ምድር ላይ ያለ ፖሊስ እንኳን ዘግይቶ ነው የሚደርሰው። እዚህ የምንኖርበት ሀገር ራሱ ስንት ዳሜጅ ከደረሰ በኋላ የሚደርሰው ቶሎ የሚደርስልህ ኢየሱስ ነው። ብትጠራው የሚያሳርፍህ ኢየሱስ ነው። ሃሌሉያ። መዝሙሩን ጋብዣችኋለሁ። ዛሬ ገብታችሁ ስሙት። እንደገና ወደ 3.7 ሚሊዮን ህዝብ አይቶታል። ጌታ ይባረክ። አማላጅ የሚለው መዝሙር አሁን ወደ 350 ሺህ ሰው አይቶታል። እግዚአብሔር ይባረክ። በመዝሙሩም ሆነ በወንጌሉም አገልግሎት ጌታ እየረዳን ሰዎች ነፃ እየወጡ ንስሐ እየገቡ ጌታን እየተቀበሉ ነው ያሉት። አንተም ማምልጥ፣ ከጨለማ ውጣ፣ አትጃጃል። ካባ ለብሶ ተረት የሚነግርህን አትስማ። የእግዚአብሔርን ቃል አጥና። በነፃ መጽሐፍ ቅዱስ ታገኛል። ቁጭ ብለህ አንብብ። እንኳን አይደለም የሰማዩን መንገድህን ምድራዊ ህይወትህን እንኳን ማስተካከል ይችላል የእግዚአብሔር ቃል። አሜን። አይኖቻችሁን ግለጡ ኦርቶዶክሳውያን። ወደ እግዚአብሔር መንግስት ጥሪ ኑ። ኢየሱስ ያድናል። ከኢየሱስ ውጪ አንተን ሊያድንና ሊቤዥ የሚችል ማንም የለም። ብትጠራው የሚመጣ ማንም የለም። ኢየሱስ ግን የምንጠባበቀው ሙሽራችን እሱን። ሃሌሉያ። በጭንቅህ ጊዜ የሚደርስልህ ዳዊት እንደዘመረው ከረግረግ ጭቃ አወጣኸኝ እያለ እንደዘመረው እግዚአብሔር እረኛዬ ነው እያለ እንደዘመረው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል እያለ እንደዘመረው ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ሃሌሉያ። ኢየሱስ እሱን ጥራ፣ በህይወት ትኖራል። የረዳን አምላክ ስሙ ይባረክ። ይሄ ነው የዛሬው መልእክቴ። ጌታን መቀበል የምትፈልጉ ወገኖች ካላችሁ ይሄን አሁን ምን ጸልየውን ጸሎት አብራችሁ እንድትጸልዩ ጋብዛችኋለሁ። በየትኛውም ስፍራና ሁኔታ በየትኛውም ሰዓት አሁን አብረን ይሄን ጸሎት ስንጸልይ የእግዚአብሔር መንፈስ ከናንተ ጋር ይሆናል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንኳን እግዚአብሔር ረዳችሁ። በእምነት የጸለያችሁ ሁሉ ዳግመኛ ተወልዳችኋል። የእግዚአብሔር መንፈስ ከዚህ ቀን ጀምሮ በእናንተ ህይወት ውስጥ በተገለጠ ሁኔታ ይሰራል። በልባችሁ ያመናችሁት የተቀበላችሁት ጌታ በእናንተ ህይወት ላይ ስልጣን አለው። በአንድ ከተማ ላይ ሁለት ንጉስ ሊነግስ አይችልም። አምነሽ የተቀበልሽው በአንቺ ህይወት ንጉሱ አንድ ነው፣ እርሱም ኢየሱስ ነው። በአንተ ህይወት ንጉሱ ኢየሱስ ነው። በሁላችን ህይወት ኢየሱስ ነው ንጉስ። አሜን። ስለዚህ ንጉስ ሀገርን እንደሚመራው ጌታ ኢየሱስ አንተንም ይመራሃል፣ ይባርክሃል፣ ይጠብቅሃል፣ ያሳድግሃል፣ ይንከባከብሃል። በፍጹም ልባችሁ ይሄንን አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። የዛሬውን በዚህ አበቃሁኝ። አገልግሎታችንን የምትደግፉ